ተረት የላም በረት ንፋስና ፀሐይ። ንፋስና ፀሐይዋ መከራከር ጀመሩ። ያከራከራቸው ጉዳይ ደግሞ ሁለቱም እኔ የበለጠ ኃይለኛ ነኝ በማለታቸው የተነሳ ነው። ንፋስ እኔ ግንድን መገንደስ እችላለሁ በማለት በጉራ ተናገረ። ውቅያኖስ ውስጥ ግዙፍ መርከብ ማንቀሳቀስ እችላለሁ፣ አውሎ ንፋስን ማስነሳት እችላለሁ እያለ ከፀሐይ ጋር በጣም ተከራከረ። ፀሐይ ደግሞ እውነትህን ነው፣ እኔ ደግሞ እንደ ተራራ የተቆለለ በረዶ በሙቀቴ ማቅለጥ እችላለሁ፣ ሐይቅን ሙሉ በሙሉ እንዲደርቅ ማድረግ እችላለሁ፣ የእግረኛ መንገድን በማሞቅ እንቁላል መጥበስ እችላለሁ አለችው። እየተከራከሩ እያለ አንድ ሰውዬ የክረምት ጃኬቱን ለብሶ በእግሩ ሲሄድ አዩ። ንፋስ አሁን ማን የበለጠ ኃይለኛ እንደሆነ እንወዳደር አላት ፀሐይን። ውድድሩም ቀድሞ የሰውየውን ጃኬት ባወለቀ እንደሆነ ተናገረ። ፀሐይም በነፋስ ሐሳብ ተስማማች። ንፋስ ውድድሩን ቀድሞ ጀመረ። ቀዝቃዛ አየር ወደ ሰውየው እንዲነፍስ አደረገ። በዚህ ወቅት ሰውየው የጃኬቱን ዚፕ እየዘጋ ዛሬ ቀኑ ነፋሻማና ቀዝቃዛ ነው አለ። ቀጥሎ ዝናብ መዝነብ ጀመረ። ዝናቡን አስከትሎ ደግሞ የነፋሱ ኃይል በጣም እየጨመረ መጣ። በረዶም መጣል ጀመረ። እረ ይገርማል፣ ጭራሽ በረዶ መጣል ጀመረ አለ ሰውየው። ዛሬ በረዶ እንደሚጥል በሬዲዮ አልተነገረም ነበር እያለ የጃኬቱን ኮፍያ ጭንቅላቱ ላይ አደረገ። አሁንም ንፋስ በኃይለኛው መንፈሱን ቀጠለ። ነገር ግን የሰውየው ጃኬት በነፋስ ኃይል አልወለቀም። የዛሬው የአየር ጸባይ ይለያል፣ ከባድ የክረምት ወቅት እየመጣ መሆን አለበት እያለ የጃኬቱን ዚፕ እስከ አፍንጫው ዘጋው። ንፋስም ይሄ የማይሆን ነገር ነው አለ። መንፈሱንም አቆመ። አሁን የኔ ተራ ደርሷል አለች ፀሐይ። በቅድሚያ ፀሐይ በረዶውን ለማጥፋት ብርሃኗን መፈንጠቅ ጀመረች። ፀሐይ ስትወጣ ሰውየው ኮፍያውን አወለቀ። ፀሐይ ሊሸፍናት የሞከረውን ደመና ገልጣ በመውጣት ቀኑን ፀሐያማ አደረገችው። ልክ እንደ መስከረም ወር ፀሐይ ደስ የሚል ብርሃኗን እየፈነጠቀች ሰውየውን አሞቀችው። ሰውየው ደስ የሚል ቀን ነው፣ ዛሬ የአየር ሁኔታው ተለይቶብኛል እያለ የጃኬቱን ዚፕ ከፈተ። ፀሐይ ቀስ በቀስ ሙቀቷን ጨመረች። ሰውየው ምን አይነት የአየር ጸባይ ነው የዛሬው? አሁን ደግሞ እንደ በጋ መሞቅ ጀመረ አለ። በሙቀቱ ምክንያት ሰውነቱ አላበው። ይገርማል፣ በጣም ይሞቃል አለ። ሙቀቱን መቋቋም ሲያቅተው ጃኬቱን አውልቆ ሳር ላይ ተኛ። ፀሐይ በጣም ደስ ብሏት ንፋስን አሸነፍኩ አለችው። ተረቴን መልሱ፣ አፌን በዳቦ አብሱ።